ውድ ስኬቲቭ ተከታታይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ነው በአዲስ ቪዲዮ ብቅ ብያለሁ። ፈገግ ያደረገኝ የምሬ ነው የምላችሁ። በነገራችን ላይ አንድ ነገር ልንገራችሁ ውድ እህቶቼ፣ ውድ ቤተሰቦቼ፣ ውድ ስኬቲቭ ተከታታይ ባረከላሁ ፊኩም። በአሁኑ ጊዜ ማለት ነው ወይም የምሬ ነው ሁሉም ሰው ሴትን ልጅ ቢያከብራት ቢንከባከባትና ቢወዳት ወንዱም የት በደረሰ። ምሬ ነው በደል፣ ማጣት፣ ማልቀስ፣ መጎዳት፣ ድህነት የምር አሻቅቦ ማለት ነው የሆነ ወይም ደግሞ አቆልቁሎ የሴትን ገንዘብ ማየት የምር ነው ባልነበረ ነበር። ሁሉም ወንዶች በራስ መተማመን ኮንፊደንስ ይኖራቸው ነበር። ለምን መሰላችሁ? ባረከላሁ ፊኩም ሴት ልጅን ቢያከብር ማለት ነው። ማንም ሰው ሴት ልጅን ቢያከብር፣ ሴት ልጅን ዝቅ አድርጎ ባያይ፣ ሴት ልጅ እናቱ መሆንን፣ እህቱ መሆኗን፣ አያቱ መሆኗን፣ አክስቱ መሆኗን፣ ልጁ መሆኗን፣ የአብራኩ ክፋይ መሆኗን ምን ያክል ነገ እንደምትጠቅመው ቢያቅና ቢረዳ የትም በደረሰ። የምሬን እምላችሁ ዛሬ ላይ መሬት ላይ ማለት ነው ሰው ሰላም ያጣበት፣ ሰው መረጋጋት ያጣበት፣ ነገሮች አልስተካከልለት፣ ሰርቶ በረካ ያጣ፣ ገበያ የጠፋ፣ በቃ በየቦታው መሞት መጥፋት። የምር በዛ ላይ ደግሞ ያው ምናየው በየቦታው ህፃናት መርገፍ መሞት። አንድ አባት 3-4 ልጆች ጥሎ አንድ ቤት ጥሎ ከነሚስቱ የሆነ ቦታ ሲሄድ የሆነ አደጋ ይመጣና ይሞታል። ሱብሃንአላህ አላህ ይጠብቀን። ወይም ደግሞ በሆነ ነገር ይዘውና ይሞታል። ሱብሃንአላህ የሚገርመው ምን እላችሁ ፈልጌ ነው፣ ዛሬ ላይ የሴት ልጅ እንባ፣ የሴት ልጅ መደፈር፣ የሴት ልጅ መሰቃየት ነው የብዙ ሰዎች ምክንያት። በተለይ ደግሞ አረብ ሀገር የነበሩ እህቶች ብዙዎች በገንዘብ ያልተበላ ያልተዘረፈ የለም። ወላሂ ምሬን እምላችሁ ገንዘቡን ያልተበላ የለም። የሚገርመው የሚበላት ደግሞ ርካሽ የሆነ ዋጋ ቢስ የሆነ እሷን የማይጠቅማት የማያገለግላት በሆነ ባልሆነው እያታለለ እያባበለ በተስፋ በአጓጉል ተስፋ ላማለኝ በሰማይ ወተቷንማ ላይ በሚል አጓጉል ነገር እህቶቼ ወይም ደግሞ አንድ እህቶች በቃ ሴቶች ይጎዳሉ። ከዛ ያመነች ይከዳታል፣ ማልቀስ ትጀምራለች። የአንባየት ይሄድ ሱብሃንአላህ አልፎ ጢፉ ማለት ነው ሌሎችን ይደርስበታል። ምሬን እምላችሁ አላህ ይጠብቀን። ባረከላሁ ፊኩም። እንዲህ ልል ያስባለኝ ነገር አንድ ቪዲዮ አይቼ ነው። እሱ ምንድነው አንድ እህት ምን ትለኛለች፣ አንድ በጣም መወደው ልጅ አለ፣ ሚስት አለው፣ ሁለተኛ ላርግሽ ብሎ አለኝ፣ ምን ትመክሪኛለሽ ትለኛለች። ሱብሃንአላህ ምሬን ነው። በቁምሽ ሊገልሽ ነው። በቁምሽ ሁሉ ነገርሽን። ምሬን እምላችሁ ለምን መሰላችሁ? ወንዶች ይሄን ስትሰሙ ምናልባት ቅር ሊላችሁ ይችላል። ምናልባት የምር ስለማናስተውል እንጂ በጣም በአሁኑ ዘመን ጊዜው ከፍቷል። ምሬ ነው የምላችሁ የምር ሱብሃንአላህ። አላኩል ያህል እህቴ ትክክለኛ እውነት የሚወድሽ ከሆነ 3 ነገር ጠይቂው። አንደኛ ስራ፣ ጥሩ ስራ አለው። ምሬ ነው ትዳር ከተባለ 2 ኃላፊነት ነው የሚይዝ። ሁለተኛ የመጀመሪያ ሚስት የት ናት? አረብ ቤት። ያ ከሆነ እንዳትነካኪ። 3ኛ የት ነው የሚያስቀምጥሽ? የምር ደግሞ 3ኛና ዋናው ደረጃው በእርግጠኝነት የሚፈልግሽ የሚወድሽ የሱ ሊያረግሽ የሚያፈቅርሽ ከሆነ የምር 2ኛ እሺ በይውና፣ ግን ሲያገባሽ በትክክለኛ ቤተሰብ ጋር ደውሎ እኔ የከሌን ልጅ 2ኛ ላገባት ነው፣ ሂዱና ጠይቁልኝ፣ ሂዱና ለምኑልኝ ብሎ 3 ሽማግሌ ይላክ። ወላሂ እንደዚህ ካረጋ ግቢው ችግር የለውም። ለምን አላህ Subhanahu Wa Ta'ala 2ም 3ም 4ም ፈቅዷልና። አይቶች በነገራችን ላይ በጣም ቅናተኛ ሰው ነኝና ግን ያ እንዳለ ሆኖ አንዳንዴ አልহামዱሊላህ ረብል ዓለሚን ሸሪዓን ትቀበሉታላችሁ በሆነ ነገር። ግን የምር እነዚህን ካላረገ ሌባ ነው የምር ሌባ ነው። አትልፊ ምሬን የምለው እህቴ ያህተል ከሪማ አላህ ለጀነት ይበለው። አብዱልመጂድ ያ አኽታ ያህተል ከሪማ ውዷ እህቴ
የኔ ውድ እህት እያለ ነበር ዳዕዋ ሲያደርግ። አላህ ለጀነት ይበለው። እናቴ ወላሂ ስንት ነገር ሸፍኖ ነበር። ወላሂ ምሬን ነው የምላችሁ። ዛሬ ሴት ልጅ ማንም እንደፈለገ ይጫወትባታል ማለት ነው። እና ክብርሽን ጠብቂ ነው የምለው እህቴ። የምሬን ነው። ሊያጠፋሽ የመጣ ይመስላል ሁኔታው፣ ሊያጠፋሽ የመጣ ይመስላል። ባረከላሁ ፊኩም። አላህ ሱብሓነሁ ወተዓላ ይጠብቃችሁና ውድቶቼ፣ ብዙ ጊዜ ማለት ነው የአንዳንድ ብልጣብልጥ ወንዶች የምሬን ነው የምላችሁ የሆነ ነገር እናንተን ማጥመድ እንትን ማለት ሲፈልጉ ምን ያደርጋሉ መሰለህ? ሚስት አለችው፣ ሚስቱን ይወዳታል፣ ይፈልጋታል፣ የልጆቹ እናት ናት፣ ማጣት አይፈልግም። ምናልባት ከሷን ቢያጣ እሷን ቢፈታ የሚያጣው ብዙ ነገር ስላለ የምር ውዶችዬ፣ አንድ ነገር ልንገራችሁ። ወንድ ልጅ እኮ ገንዘብ ይወዳል። ሞኛቱን የምር ብዙ አመት የገነባውን ገንዘቡን ከሚስቱ ጋር መለያየት እየፈለገ የማይለያይ ወንድ አለ። በገንዘብ ብቻ። ለምን? ገንዘቡ ማለት ነው። እሱ ከሷ ጋር ሲለያይ ገንዘቡ እኩል ይሰነጠቃል። መንግስት ወይ ሽማግሌ ይሰነጥቅበታል። ያንን ነገር ላለማጣት ሲል ተደብቆ ዚና ይሰራል። ምሬን እምላችሁ ብዙ ጊዜ የምር አንዳንዴ በጣም ልትጠነቀቁ ይገባል። እና ያለው አማራጭ ምንድነው? ባንቺ መጫወት ሲፈልግ፣ እንደፈለገ መቀለድ ሲፈልግ ምን ያደርጋል? ሁለተኛ የምታውቂበት ከሆነ ሚስቱን ሁለተኛ አረግሻለሁ እያለ እንደፈለገ ድራማውን ይሰራል። እና ከእንዲህ ያለ ድራማ እንድትወጭ ነው የምነግርሽ ውድ እህቴ። ኢንሻአላህ በተለይ አረብ ሀገር ያለን እህቶች ምን አለ መሰላችሁ እንደዚህ እንድንሆን የሚያስብለን ወንድ አጠን ወይም አጣው ሳይሆን የሚወዱት ሰው ጠፍቶ ሳይሆን የሚፈልጋቸው ሰው አጥተው ሳይሆን አንዳንዴ አልሆነም መረብ ላይ ወጥመድ ላይ እንገባለን። ከዛ እንወጣ አይመስልንም። ላ ወላሂ ትወጣለን፣ እንወጣለን። ይወጣል። የማይወጣ ነገር የለም። ምሬን እምላችሁ እህቶቼ፣ በተለይ ወንድ ልጅ እንደዚህ እያረገ እስኪ ማን ነው እስኪ አምጡልኝ፣ በአረቡ ዓለም እንጂ በሀገራችን ላይ ማን ወንድ ነው እስኪ ሚስቱን አስቀምጦ የፈለገ ቢደላው እንኳ ሁለተኛ ለምኑ ብሎ አይጠይቅም። ምሬን እምላችሁ፣ ከምሬን እምላችሁ የምር። እና ምን እላችሁ ፈልጌ ነው ውዶችዬ፣ ባካችሁ አስተያየት አመለካከታችሁ ንገሯት። ግን እኔ እምለው ይሄ ሰውዬ እንደፈለገ ሊጨፍርብሽ ነው እንጂ ሊያገባሽ አይደለም። እንደዚህ ካደረገ እውነቱን ከሆነ እነዚህ ሶስት ነገሮችን ያይ። እንደ መጀመሪያ ቀጥታ ለቤተሰቦች ሽማግሌ ይላክ። አንድ ሁለተኛ ሚስቱን አኗኗሯ እንዴት ነው? በአረብ ቤት ልጅ ይዛ ከሆነ ደግሞ ያ አላህ ቤት ክራይ አለ፣ የልጅት አለ፣ የእሷ አለ። እሱ ደግሞ ምናልባት ስራው ደሞዙ ትንሽ ናት። ሶስተኛው ደግሞ አንቺን የት ነው የሚያኖርሽ? የት ነው የሚያኖርሽ? ደርበው የሆነ ቤት ማለት ነው። አሁን ሳውዲ አረቢያ ላይ ብዙ ጊዜ ቤት ክራይ ሁለት ባለትዳሮች አንዱ ላይ ይኖራሉ። አንዱ አንድ ሳምንት ትወጣለች፣ አንዱ አንድ ሳምንት። ያላ ይሄ ራሱ እኮ ስንት ጭቅጭቃለሁ፣ ጠባለሁ። ምናልባት ያቺን የታስቀምጠው የሄደችውን አንቺ አንድ ነገር ከነካሽ እጥፍ እንደወሰደችብሽ አድርጋ ታወራለች። እና እህቴ የምሬን ነው የምልሽ፣ ነቃ በይ። በሰለጠነ ዘመን በግ አትሁኑ። ሳልጥማል ጊዜው ሰዓቱ። የምር ምሬ ነው ለእናንተ ያለው አለ አላህ አስቀምጦታል። እስኪ እንግዲያ ወንድ ከሆኑ የምሬ ነው እውነት ወንድነት ካላቸው እኔ ሁሉንም ማለት አይደለም። እስኪ 2 ወልዳ 3 ወልዳ 4 ወልዳ ባሏ ሙቶባት 3 4 ልጆች ይዛ 2 ልጆች ይዛ 1 ልጅ ይዛ የምትሰቃየዋን እስኪ ያግባና ከሷ ጋር ይኖር፣ ልጆቿን ያሳድግላት። ላ ወላሂ የለም እኮ የለም። አትልፉ። አስላን አላህ 2 3 4 እንዲያገቡ የፈቀደላቸው በዚህ ምክንያት ነው። ካለው ማስተዳደር ከቻለ ማኖር ከቻለ ወጪ መቻል ከቻለ የሚሰረፍላት ከሆነ እንጂ ሊያስረባት እኮ አይደለም። ከበላው ሊያበላት፣ ከጠጣው ሊያጠጣት፣ ከለበሰው ሊያለብሳት እንጂ ሊያስርባት አይደለም የፈቀደለት። እንዲያውም አንዷን እንኳ ካልቻለ ይጹም። ጾምን እንደሆነ ታውቃላችሁ። ጾመኛ ስትሆኑ በጣም ይደክማችኋል። እኔ ጾመኛ ስሆን ድክም ይለኛል። እንኳን ሰው ላይ እንኳን ላወራ ልስቅ ልጫወት ወይኔ እንዲህ እያልኩ ሰልገብ እያልኩኝ ማለት ነው። አያችሁ አንገቱ እንዲሰበር ማለት ነው። እና ወንድሜ ያው ይችን ለሁለት ላርግሽ እያልክ የምታባብላት እህት ወይ በቅጡ ያዛት ወይ ተዋት። የምሬን እምልህ ሚስትህ የሰማይ ቀን አንተም ትዋረዳለህ፣ ሚስትህ ትዋረዳለች፣ ልጅህ ትዋረዳለች። ብዙ ነገር
ቤተሰብ ይበታተናል። የዚህኛዋን ደግሞ ስሟን ታጠፈዋለህ፣ ታበላሸዋለህ። እና ውድ ቤተሰብ ብዙ ጊዜ ውጭ ሀገር ለሁለት ሊያዝሽ የሚልሽ ወንድ ካለ 3 ነገር መስፈርት አስቀምጦለት፣ ከዛም በኋላ ድምጥ ማጡ ይጠፋል። አትጀምሩ መጀመሪያ በቃ እንዲህ አይነት ወንድ ከሆነ በብሎክ አባሩት። የምሬን እምላችሁ አውቆ በአሁኑ ሰዓት ፍቅር የለም ማለት ይቻላል። ምሬን እምላችሁ አይታችሁ ተሆነ የአረብ ሀገር እህትን ስንት ብር አለሽ፣ ቤት አለሽ ወይ፣ ብር አለሽ ወይ፣ ምን አለሽ እየተባለ የምር እንግዲያ እስኪ ኢትዮጵያ እኮ ማለት ነው የ17 ዓመት ልጅ ታገባለች። በጣም የምትወደው ማፈቅረው ነው ብላ ታገባዋለች። በወሯ የት ይልካታል መሰላችሁ? ሳውዲ አረቢያ፣ ዱባይ፣ ኩዌት፣ ኳተር በጠለብ በቤዛ ይልካታል። በወሩ እኮ ነው፣ በወሩ ውጭ ሀገር ይልካታል። በቃ የምሬን እምላችሁ አረብ ሀገር ኑራ የመጣችን ሴት ደግሞ በእግር በእጇ ገብቶ ያገባታል። ብሯን ገንዘቧን በደንብ አድርጎ ይበላና ማሰላማ ይላታል። እንደዚህ ነው አሁን ጊዜው። ኖ ውዶች ያብሽሩ፣ አላህ ለእናንተ ያለዋለ። የምር ዱዓ አድርጉ፣ ምሬን ዱዓ አድርጉ። ወላሂ ለአላህ እጅ ስጡ። ጌታዬ በቃ ሐላሌን ህለቀው ፍጠረው አንተ ያ ረብ። የምሬን እምላችሁ አቅል ያለውን ልጅ ስደትን የለመደ ሳይሆን ከዛችም የለመደ ሳይሆን አላህን የሚፈራ አላህን ፍራ ሲባል እሺ የሚል ያ አላህ የሚለውን መረጡ። ሰምታችኋል እህቶቼ ዋ